بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. سفينة النجاة في فقه الشافعية في سفينة النجاة كتاب لجماري تزقاج الشافعية مذهب لاي نقرألن فصلون إلى المؤلف. فصلون لينا النية نية የሚባለው ንያ ተብሎ ግምት የሚሰጠው ወይም ንያዎች ሰላሳ ደረጃት ንያ በሶስት መልኩ ይታያል። ንያ በሶስት መልኩ ይታያል። ንያ ስንል አለ ለጥላቅ ማሰብ ነው፣ በውስጥ የሚታሰብ ነው። በኑጥቅ ሶላት ላይ አይፈቀድም። ንያ ኑጥቅ የሚፈቀድበት ሁኔታም ባለፈው አይተናል። ሐጅ ዑምራ ላይ ከሆነና ሌሎችም ነገሮች ዘቢሃ ላይ ከሆነ የሚቻልበትን ሁኔታ አይተናል። ነገር ግን አሁን ደግሞ ጀነራሊ እንዳጠቃላይ ንያ ሶስት ደረጃዎች አሉት ይላል። አንደኛው ኢን ካነት الصلاة فرضا ግለሰቡ የሚሰግዳት ሶላት ኢን ካነት ከሆነች الصلاة የሚሰግዳት ሶላት ፈርضን ፈርድ ሶላት ከሆነ የሚሰግድ ለመስገድ እየተዘጋጀ ያለ ወጀበ ግዴታ ይሆንበታል። ቀስዱል ፊዕሊ ስራውን ለመስራት ማሰብ ይወጅብበታል፣ ግዴታ ይወጅብበታል። ለምሳሌ ስራው ምንድነው ከተባለ መስገድ የሚለውን ነገር ማለት ነው ማሰብ አለበት። ቀስዱል ፊዕሊ ይላል። እሰግዳለሁ የሚለውን ነገር ማሰብ ይላል ዋጅብ ሰላት ላይ ከሆነ። ወተዕይኑ ከዛም ደግሞ ተዕይን መግለጽ አለበት ይላሉ። ሶላቱን መለየት አለበት። ሶላቱ መለየት አለበት ሲባል ዙሁር ወይም ዓሱር ከሆነ እነዚህን ነገሮች ያው እነሱ ያሉት ያለ ተዕይኑን በንግግር መግለጽ ነው የሚሉት። ግን ተዕይን ማድረግ አለበት ማለት ያው በትክክል መለየት የሚለው ይሻላል። ተዕይን ለይቶ የሚያስበውን እሳቤ ወደ አክሽን ወደ ድርጊት ለመግባት ሶላቱን ለመስገድ ምንድነው መሆን አለበት? የሚሰግደውን ሶላት ፈርድ ዙሁር ነው ዓሱር ነው የሚለው መለየት አለበት። እነዚህ ዋጅብ ነው። ከዛም ወልፈርድየቱ ግዴታነቱን ማሰብ ወይም ግዴታ ያኒ ሱና ነው ብሎ ካሰበ ሶላቱ ውድቅ ነው የሚሆነው። ምክንያቱም አንደኛ ግዴታ የሚሆንበት ቀስዱል ፊዕሊ ነው፣ ሁለተኛ ተዕይን ነው፣ ሶስተኛ ፈርድያውን ግዴታነቱ። ስለዚህ ሲያስብ ሱና ነው ካለ የሚሰግደውን ዙሁር ሱና ነው ካለ ሶላቱ ውድቅ ነው የሚሆነው። ይሄ በሶላት ፈርድ ላይ ከሆነ ነው። ወኢን ካነት ከሆነች ደግሞ ናፊለተን እህች የምትሰገደው ሶላት ነፍል ከሆነች በተለይ ሙአቀተተን በጊዜ የተገደበች ሶላት ለምሳሌ ሙአቀት ሶላት ሙአቀታ የሚባሉ ማለት ነው። ሶላት ዱሃ አንድ፣ ቀብልያ ሁለት፣ ባዕድያ ሶስት፣ እንዲሁም ደግሞ የሁለት ዒድ ሶላቶች የመሳሰሉት አለና ለምሳሌ ሙአቀታ የሚባለው ከራቲበቲን እንደ ረዋቲብ ሶላት የሚባሉት ፈርድ ሶላትን ተከትሎ የሚመጡ ሱናዎች ቀብልያ ባዕድያ የምንላቸው በወቅትም የተገደበ ለምሳሌ አለ ሶላት ዱሃውን ወቅት የተገደበ ነው።
አው ወይም ደግሞ ዛቲ ሰበቢን ምክንያታዊ የሆኑ ሶላቶች የምክንያት ማለት የምንሰግዳቸው ሶላት ባለ ምክንያት ሶላቶች የሚባሉ ዛቲ ሰበብ ማለት ባለ ምክንያት ሶላቶች ለምሳሌ ባለ ምክንያት ሶላቶች የምንላቸው የምክንያት ባልተቤት የሆኑ ሶላቶች ለምሳሌ ሶላተል ኢስቲስቃ ሶላት ስንሰግድ ምክንያት አለው ለምን ዝናብ ጥጫን ፈልገን ከአላህ ነው እንዲሁም ደግሞ ከድርቅ የተነሳ የሚሰገድ ሶላት ስለሆነ ነው የፀሐይና የጨረቃ ግርዶሽ የመሳሰሉ እነዚያው ምን ሆኑ ማለት ነው ዛቱ ሰበብ አላቸው ልንሰግድባቸው የቻልንባቸው ምክንያት ሰበብ አላቸው እነዚህ አሁን ያው በጊዜ ያልተገደቡ የሆኑ ሶላት አይነቶች ናቸው ብቻ ግን ምክንያታዊ የሚሆኑ ሶላት አይነቶች ናቸው حتى تحية المسجد ማለት እንግዲህ تحية المسجد ማለት وتعظيم رب المسجد የመስጂዱን ጌታ ለማላቅ የሚሰገድ መስጂድ ነው ሰውየው ልክ መስጂድ ሲገባ መቀመጥ የለበትም መስገድ አለበት ስለዚህ تحية المسجد አሁን ዛቱ ሰበብ ነው መስጂድ ስለገባን ነው ሶላት አልኢስቲስቃ ዛቱ ሰበብ ነው እንዲሁም ደግሞ ኩሱፍ እነዚህ መሳሰሉት ዛቱ ሰበብ ናቸው እዚህን የውዱእ ሶላት ለምሳሌ የውዱእ ሶላት ይባላል ዛቱ ሰበብ ነው የውዱእ ሶላቱን የምንሰግደው ከውዱእ በኋላ ውዱእ ሶላት አድርገን ነው ዛቱ ሰበብ ናቸው እነዚህ እንደዚህ አይነት ከሆኑ ማለት ነው ወጀበ ግዴታ ይሆንብናል قصد الفعل قصد ማሰብ ነው الفعل ሶላቱ ፊዕሊ ድርጊቱን እሰራዋለሁ የሚለው ወይም ሶላቱን መስገዱን ማሰብ አለበት ወተዕይኑ እንዲሁም ደግሞ መለየት አለበት ለይቶ የሚሰግደውን ሶላት መለየት አለበት وإن كانت نافلة مطلقا ማለት ሙጥለቅ ገደብ የሌላቸው የነፍል አይነት ሶላቶች ከሆኑ የሚሰግዳት ግለሰብ ሱና ሙጥለቅ የሚባሉት ለምሳሌ ዛቱ ሰበብ የሆነችም አይደለችም እንዲሁም ደግሞ ራቲባም የሆነችም አይደለችም ሱና ዝም ብሎ ሙጥለቅ የሚባል ሱና አለ ገብተን የምንሰግደው ሱና አለ የጊዜ ገደብም የሌላት ወይም ደግሞ ምክንያት የሌላት ሶላት የሆነች ምን አይነት ሶላት ልቅ የሆነ ሶላት አይነቶች ኤኒ ታይም ብቻ ባልተከለከለ ወቅት ላይ የሚሰገዱ የሶላት አይነቶች አሉ ገብቶ ዝም ብሎ መስገድ ይችላል ሰውየው እነዚህ ናቸው እነዚህ ከሆነስ አሁን وإن كانت نافلة مؤقتة بلنا القدم له مؤقتة كونت كراتيبا ذات سبب كونه قصد الفعل قديتها ميونو مندنو فعلون اسرالو يميلون ማሰብነው ወተዕይኑ ከዛም ተዕይን ማድረግ ነው እንጂ ሱና ነው ፈርድ ነው የሚለውን አይጨምርም وإن كانت نافلة مطلقا የሚሰግዳት ሶላት ደግሞ ሙጥለቅ የሆነ ነፍል ራቲባም አይደለችም ዛቱ ሰበብም አይደለችም ከሆነ ወጀበ ግዴታ ይሆንበታል ማለት ነው قصد الفعل فقط ድርጊቱን ብቻ ማሰብ ለሰግድ ነው የሚለው ማሰብ ብቻ ነው እንጂ ተዕይንም አይጠበቅበትም ማለት ሙጥለቅ ለምሳሌ ኡሰሊ የሚለውን ነገር ማሰብ ነው ወተዕይኑ ከዛለ ተዕይን ደግሞ የሚለው ደግሞ ያው ያብራራን ያለ ያ ተዕይን የሚለው ደግሞ ዙህረን ዙህር ሊሆን ይችላል አው ዓስረን ወይም ደግሞ ዓስር ሊሆን ይችላል እነዚህ ነገሮች ያስባል ማለት ነው ከዛም ፈርድያ የሚለው ደግሞ ሲባል ምን ማለት ነው ከተባለ ፈርድ ነው የሚለውን ነገር ማሰብ አለበት ማለት ነው ተዕይን ማለት እንግዲህ
فمثلا أصلي የሚለው ሰጋጁ ግለሰብ ከልቡ ሰግዳለሁ ብሎ ማሰብ ነው እንጂ أصلي ብሎ ኢጥላቅ ማውጣት የለበትም። ተዕይን ደግሞ ማድረግ አለበት ሲባል ፈርዱን በፈርድ ሱናውን በሱና ለይቶ ማሰብ ማለት ነው። ምሳሌ ዙህር ሊሆን ይችላል አው ዓስር ሊሆን ይችላል ሊሆን ይችላል። والفرضية فرض የሆነችውን ደግሞ ፈርዳን ብሎ በስነ ስርዓት ያስባል ማለት ነው። እነዚህ ነገሮች ጠንቅቀን ልናውቅ ይገባል። እሺ ፈስሉን ለይነው ይላል። ፈስሉን ለይነው አሁን شروط تكبيرة الإحرام ስለ ተክቢረة الإحرام እንግዲህ ልናይ ነው። የተክቢረة الإحرام ቅድመ መስፈርቶች ተክቢረة الإحرام ማለት ሶላት ከመግባታችን በፊት ሌሎችን ነገሮች ሐራም የምናደርግባቸው ነገር ወይም ጅማሮ ተክቢረة الإحرام ይባላል። ወይም ከሶላት በፊት የሚፈቀዱ ነገሮች በሙሉ ከተክቢራ በኋላ ሐራም የሚሆኑባቸው ተክቢራ ለማለት ነው። ስለዚህ አሁን ተክቢረة الإحرام የኢሕራም ተክቢራ 16 ናቸው። በትክክለኛ ሁኔታ ተክቢረة الإحرام ለመገኘቱ 16 ነገሮች ያሟላ መሆን አለበት ነው። 16 ነገሮች አንድ ሰው ተክቢረة الإحرام አላሁ አክበር የሚለውን የመግቢያ ሰላት ተክቢራ ከማለቱ በፊት ይህ ተክቢራ ትክክል ነው ለመባሉ 16 ነገሮች ማላት አለባቸው። አንደኛው ምንድነው? አንተቃዓ እቺ ተክቢራ ልትገኝ ነው ልትከሰት ነው حالة القيام በመቆም ፖዚሽን ላይ ወይም in standing situation በስታንዲንግ በቆምንበት ሁኔታ ላይ في الفرض በተለይ ፈርድ ሰላት ላይ ግዴታ ሰላት ላይ ሲኮን ምንድነው ቆመን ነው ተክቢራ የሚባለው። መቆም የሚባለው ፖዚሽን ላይ ሆነን ነው ተክቢራው ማለት ያለብን። በመቆም ሂደት ላይ ያለ ከተክቢራ ከተደረገ ግን ተክቢራው ውድቅ ነው የሚሆነው። በመቆም ሂደት ላይ የሆነ ግን ተክቢራው ማለት አንችልም። ተክቢራው ውድቅ ነው። ሙሉ ለሙሉ ተክቢራው መገኘት አለበት። ሩኩዕ እየወረዱ ተክቢራ ቢያደርግ ተክቢራው ውድቅ ነው። ሩኩዕ እየተወረደ ተክቢራ አይደረግም። ተክቢራው መገኘት ያለበት ሙሉ 100% ቆመናል ብለን ስንል ያኔ ተክቢራ ይደረጋል እንጂ በመቆም ሁኔታ ላይ ሆኖ አላሁ አክበር ቢባል አይቻልም። ልክ አንዳንድ ሰዎች ስታያቸው ሶላት ላይ ገና حتى ትክክል ሳይቆሙ እየተራመዱ አላሁ አክበር ብለው መንገድ ላይ ይራመዱታል። ያ ውድቅ ነው። አንዳንዶቹ ደግሞ በማጎንበስ ሁኔታ ላይ ባሉበት ለመቃናት ሲሉ ተክቢራ ያደርጋሉ። ያም ውድቅ ነው። ተክቢራ አይገኝም። حالة القيام መገኘት አለበት في الفرض በተለይ ፈርድ ሰላት ላይ። ሌላኛው وأن تكون ልትሆን ነው። ሁለተኛው መስፈርት ተክቢራ بالعربية በአረበኛ ቋንቋ መገኘት አለበት። በአረበኛ ቋንቋ መሆን አለበት። እሺ አረበኛ ቋንቋ የማይችል ሰው ትርጉሙን በአማርኛ ቢለው እንዴት ነው ተክቢራው ይገኛል ወይ ነው? በሌላ ቋንቋም ትርጉሙንም ይሁንም ማንኛውም ነገር ከአረበኛ ውጭ ከሆነ ተክቢራው የተደረገበት ሁኔታ ተክቢራው ውድቅ ነው። ለማን ብቻ ሲቀር አዲስ የሰለመ ሰው ከሆነ ግን ይበቃለታል ተብሏል። ምክንያቱም አረበኛው መናገር ካልቻለ ሌላ ቋንቋውን የራሱን God is great ብሎ የፈለገውን አይነት አላሁ አክበር የሚለውን ማዕና የሚሰጠውን ማዕናውን ተጠቅሞ ማድረግ ይችላል ይላሉ።
وأن تكون እንዲሁም ደግሞ ልትሆን ነው ሶስተኛው መስፈርት እቺ تكبيرة الإحرام بلفظ الجلالة لفظ الجلالة بميلو بلفظ الجلالة بلفظ بقال الجلالة الله بميلو قال مهون አለበት الجلالة የሚለው الجلالة هو الله የሚለው ቃል ነው እንዲሁም ደግሞ وبلفظ በቃል أكبر بميلو قال مهون አለበት بلفظ أكبر ምሳሌ الله أكبر ይላል ይሄ ነው መሆን ያለበት ትክክለኛው الله أكبر ነው የሚሆነው ነገር ግን الله الرحمن ወይም الله الرحيم الله العظيم ቢል ውድቅ ነው ተክቢራው ተቀባይነት የለውም ለምንድነው ከተባለ እንዲህ አይነት ሁክም يعني ለምንድነው እንደዚህ አይነት ሁክም ሊሰጥ የተቻለው ከተባለ እንደዚህ አይነቱ ሁክም ሊሰጥ የተቻለው አይቻልም የሚለው መረጃ ስለሌለው ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ቃል አላሁ አክበር የሚለው ብቻ ነው እንጂ አላሁ الرحمن ወይም الرحمن أكبر የሚል ቃል አልተገኘም ስለዚህ ነብዩን ሰለላሁ ዐለይሂ ወሰለም መከተል ሸርጥ